እንኳን ደስ አላችሁ ሲቲያውያን፣ በእውነት እንኳን ደስ አላችሁ። ሁለት ለአንድ ጨዋታውን አላየሁም። እኔ ስለ ጨዋታው አላወራም። እንደምታውቁት ለዚህ ድል እንኳን አበቃችሁ፣ እንኳን ለፋይናል ደረሳችሁ። እኔ ፋይናል እንድትደርሱ ብቻ አይደለም የምመኝላችሁ፣ ዋንጫውን እንድትበሉት ነው የምፈልገው። የምሬን ነው። ሊድስ ቼልሲን አሸንፈው ከመጣ ሊድስ እንዲበላው ነው የምፈልገው። ሊድስ ካልበላው ግን ማይሚን ካላለፈ ግን ቼልሲ ከመጣ ማለት ነው እናንተ እንድትበሉት ነው የምፈልገው። እግር ይበላል ቼልሲ። ከዛ በኋላ ከአርሰናል የተሻለ ሲዝን አሳለፍኩ ምናምን ብሎ የሚያራምዷት ሙድ አለ። ምን አለው ጠርጥሬ ነው ገብቷል አይደል? ስለሆነ ኔቨር ሲቲዬ ሆይ እንዲሁ እንዳማረብሽ ሄደሽ ዋንጫ እኔ ተፎካካሪሽ ሆኜ ምን ያህል መልካም ሰው እንደሆንኩ የምታውቁት ተፎካካሪሽ ሆኜ ማለት ነው ዋንጫ እንድትበሉ እፈልጋለሁ። ገብቷላ ብሉ ያርግላችሁ። የአፍሪካ ፕሪሚየር ሊጉና ሻምፒዮንስ ሊጉ ላይ ያው ለኛ ተውልን። በተለይ ደግሞ ፕሪሚየር ሊጉና ሻምፒዮንስ ሊጉ ላይ የላችሁም። ፕሪሚየር ሊጉ ተው በቃ አጠግቡም። እንዴ ምን አይነት አጋሰስ የሆነ ቡድን ነው እንዴ! ጋርዲዮላን አንድ ደጋፊ አሁን ዛሬ ቪዲዮ ላይ ታችሁታል። አረ ጋርዲዮላ ይበቃል ይሏል። ይሄ እንኳን አይጸጽተውም። ህሊና ሊኖረው ይገባል እኮ። ህሊና ከሌለው ነው ዋንጫ ሊበላ የሚችለው በዚህ ሰዓት። እንዴ አርቴታ ጓደኛው እንጂ ጠላቱ አይደለም። በቃ ፍቱ። የኤፍኤ ካፑን ብሉ። ለእናንተ ነው የምንቋጥረው። ስላሸነፋችሁ ደግሞ ኮንግራ ብያለሁ። በቃ ይመቻችሁ። ደስታችሁን ሳላካ እሺ። ማንቸስተር ሲቲ ሳውዛምተንን 2-1 አሸነፈ ማለት እኛም ሳውዛምተን ሲያልፍ ምን እንደሚያረጋችሁ ምን ያህል እንደሚፈትናችሁ ማየት እፈልጋለሁ ስል ሳውዛምተን እኮ ነው ምናምን አባት ከ80 ምናምን ደቂቃ በኋላ ተጨንቃችሁ ምናምን ነገር 2-1 አድርጋችሁ አሸነፋችሁ። እኔ ሙሉ ጌሙን አላየውም። የዶኩን ኢንተርቪው አይቻለሁ። 19 ጌም ለምን እንዳልተሸነፉ ገብቶኛል አለ። ይመችሽ። ፋይናል መድረስ ስላለብሽ ፋይናል ደርሰሻል። እኔ 3 ነጥቤን አፍሻለሁ። ፉላምን እቀጥላለሁ። 6 ነጥብ ተራርቀን እጠብቅሻለሁ ማለት ይጨንቀኛል፣ ይበርደኛል። አብረን እናያለን። አብረን ነው የምናየው ማን እንደሚጨንቀው። ተረዳሽኝ አይደለ? ቶፕ ኦፍ ዘ ሊግ 5 ጨዋታ ሲቀር ቶፕ ኦፍ ዘ ሊግ ሆነሽ ካመለጠሽ አባቴ ይኸውላ የተረብሽኝ ነው እመጣልሻለሁ። ለዛሬ ኮንግራቹሌሽንስ ደብል ዶሜስቲክ ደብል ልታራምጂ ጫፍ ላይ ደርሰሻል። እንደውም ቼልሲ ይቀልሻል ከሳውዛምተን ግልጽ የሆነ ነገር ማለት ነው። ሊዝም ይቀልሻል። ስለዚህ ይሄ ዋንጫ ተበልቷል ነው የምልሽ። ተረዳሽኝ አይደለ? አሁን ፍቺኝ እኔ ብላበት አፈር የበላሽ ማን አንተ። በጣም ነው የምንችለው፣ እግዚአብሔርን በጣም ነው የምንችለው። አንተ ፔፕ ያሁኑ ሰዓት ለምንድነው ማርሙሽን የጠበቀው? ማርያም በጣም ያበሳጨኝ የሚኖር የማርሙሽን መቀየር መዘግየት ነው። ያን ሁሉ ኳስ ሚስ ሲያደርግ ያን ሁሉ እንደዛ እንትን ሲል ቀጥታ ቀይረ ማስጣት እኮ ነው በቃ። አንተ ጎንዛሌዝ እና ዶኩ ግን ረብ ፈጣሪ። እኔ እኮ እዛ ጋር አርሰናል ጋር ቋጥራለሁ። መድኃኒዓለምን ምን አይነት እኔ እግዚአብሔርን ካምባክ በጣም ይሄ ቲም እኮ ይለያል። እግዚአብሔር ይኸው ይሄ ቲም ነው ገና ፕሪሚየር ሊጉን ነው የምበላው። አንተ እግዚአብሔርን ፋይናሊስት ደርሰናል ማለት ነው። አንተ 11ዱም ሲከላከሉ ቀፈፉኝ። ሳውዛምተን ሲያስጠሉ በመድኃኒዓለም ስሜታዊ አታርጉኝ በእናትህ። እኔ አንተ በጣም ነው የምንችለው በቃ እግዚአብሔርን። ግን ያበሳጨኝ ነገር ቢኖር የእንትና መዘግየት ነው ያበሳጨኝ፣ የማርሙሽ መቀየር። በጣም ነው የምንችለው። ስነ ስርዓት ይዛለህ። አርሰናል 1-0 አሸንፏል። እኔ እኮ አለቀ ያለኝ ኤዜ ነው በእናትህ አለቀ ያለኝ ኤዜ ነው። ቲሙ እኮ መብላት ኤዜ ግን መብላት ይፈልጋል። አረ በስመ አብ። ሁሌ እግሩ ላይ ኳስ ይገባ የምፈራው ልጅ ኤዜ ግባለት ተቀይሮ ወጥቷል። መጥፎ ጉዳት ያርግብሽ። ግን እቺን ሲዝን እስክታልቅ 5 ጨዋታ ይለፍሽ ያራዳ ልጅ። አረ በስመ አብ። አረ ኤዲ ሃው የተባልክ እክክ ያልክ የኒውካስትል አሰልጣኝ ሂንካፔና ቤን ዋይት፣ እኔን መከላከል የማይችል ልጅ ቤን ዋይት እዛ ጋር ዳምበርንን በሌፍት ዊንግ ይዘበት ትገባል። ጄኮብ ራምሲ መሀል ላይ የሚጫወት ልጅ ነው። ዳምበርን ነበር ሌፍት ዊንግ ላይ ነበር። ሃርቪ ባርነስና ኢላንጋን ጥግ ላይ ማድረግ እኮ ነው ቀላል ነው። ምን አይነት አሰልጣኝ ናንተ? ገባኝ እኮ ጌም ቀያሪ ናቸው ምናምን ብሎ ሰከንዳ ስንት ደቂቃ ፈሽተን ያስገባቸው ማለት አትረባም፣ አትችልም። ኧረ በስመ አብ። ግን ከአርሰናል የተቀየረውን ነገር ልንገራችሁ። ይሄን ያህል ይሄ የፈሪ ጨዋታ መጫወት ትቷል። ኦዴጋርድ ጠቅሟቸዋል። ኦዴጋርድን አሁንም ልታሙት ትችላላችሁ። ኦዴጋርድ ፍን እያለች ቻንስ ትፈጥራለች። ይሄ አንተ በጣም ይሄ ሰውዬ ነው ያለቅ ያለኝ። ለማንኛውም ወደ ቶፕ ኦፍ ዘ ቴብል ተመልሷል። ትርፍ ጨዋታ ተጫወተ። እኛ እስከነጫወት እንደ ድሮ ስታሸንፊ ድብር እያለኝ አልመጣም። ገባ እጃችን ላይ ገብቷል። ኢታር ላይ ያሸንፈን ማለት ነው። እኛ እንዲህ ነን። መተህ ተገነርስ አሁንም የሊጉ መሪ እናንተ ናችሁ እንዳትይን አንቺ አድከም ሳውዛምፕተን ምን ተስፋ ሰጠ? ነገ ተስፋ አለኝ ካሸነፍኩ ብዬ አልከኝ። ለነገሩ ተው ሲቲ ሆኖብህ ነው። ኧረ እኔ ቲም ሁለተኛ አልገጥም። ምን በወጥ እዛው ይውሰደው። ለነገሩ ሊድስ ልለፍና ነው መወስነው። አዎ ግን አንተ ማለት ነው ተስፋ ሰጠ አልከኝ። ኧረ እኔ አልገጥም። እኔ ባልፍ ራሱ ሊድስን አልገጥምም። ይንቲ ይብራብኝ ይዝለልኝ። ቀጣይ ሞክረዋለሁ። የሚሆን ነገር አይደለም ያስታውቃል። የሚሆንና ማይሆን ነገር ያስታውቃል።
በ10 ደቂቃ ምን እንዳረጋ አንተ ራስህ አታውቅም። ማራት አታውቅም። ማንቸስተር ሲቲ የእንግሊዝ ኤፍኤ ካፕ የፍጻሜ ተፋላሚ መሆኑን ማረጋገጡን ችሏል። ዌምብሌይ ላይ የተከናወነው የማንቸስተር ሲቲ እና የሻምፒዮንሺፕ ቡድን የሆነው ሳውዝሃምፕተን የእንግሊዝ ኤፍኤ ካፕ ግማሽ ፍጻሜ ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ሳውዝሃምፕተኖች ነበር ያስቀድመው ግብ ማስቆጠር የቻሉት። 79ኛው ደቂቃ ላይ አዛዝ የሚገርም ከርል ጎል ከቦክስ ውጭ አስቆጥረው ቀዳሚ አድርጓቸው ነበር። ነገር ግን ማንቸስተር ሲቲዎች በጄሬሚ ዶኩ እንዲሁም ደግሞ በኒኮ ጎንዛሌዝ ሌሎች አስደናቂ የሆኑ ጎሎችን ከቦክስ ውጭ የጄሬሚ ዶኩ ዲፍሌክሽን ቢሆንም ሌላ ቆንጆ ጎል ነበረ አስቆጥረው እንግዲህ ጨዋታው ላይ ካምባክ በመስራት 2-1 በማሸነፍ የኤፍኤ ካፕ የፍጻሜ ተፋላሚ መሆናቸው ማረጋገጥ ችሏል። በዚህም የቼልሲ እና የሊድስ አሸናፊን በፍጻሜው የሚገጥሙ ይሆናል ማለት ነው። በዚህ ጨዋታ ላይ ፈርስት ሃፍ አንዳንድ ደጋፊዎች እንቅልፋቸው እንደተኙም ተመልክተን ነበረ። በማንቸስተር ሲቲ በሳውዝሃምፕተን በኩል ያሉ ደጋፊዎች ማለት ነው። ሰከንድ ሃፍ ግን በጣም ኢንቴንስ የነበረ ጨዋታ ነበረ። በተለይም ደግሞ ማንቸስተር ሲቲዎች በጣም አጸፋውን ከፍ አድርገውባቸው ነበር ማለት ይቻላል። ሳውዝሃምፕተኖች ላይ ከፍ ያለ ቅጥቀጣ ነበር ሲያደርጉባቸው የነበረው። ታዲያም እንግዲህ በመጨረሻም ማንቸስተር ሲቲ ይህንን ጨዋታ በማሸነፍ በድጋሚ በዌምብሌይ የፍጻሜ ተፋላሚ መሆናቸው ማረጋገጣቸውን ችለዋል ማለት ነው። በዚህ ጨዋታ ላይ ፔፕ ጋርዲዮላ አብዛኞቹ ተጫዋቾች በቤንችነት የሚጠቀማቸውን ተጫዋቾች ነበር በቋሚነት ለመጠቀም ጥረት አድርጎ የነበረው። ኤኒዌይ እናንተ ስለ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ማንቸስተር ሲቲ የኤፍኤ ካፕ የዋንጫው ፋይናሊስት ሆኗል ማለት ነው። ሳውዝሃምፕተንን 2-1 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣይ ዙር ያለፈው ማለት ነው። እናም የቼልሲና የሊድስን አሸናፊ እንግዲህ በቀጣይ የሚያገኝ ይሆናል ማለት ነው። ባይዜ በዛሬው ጨዋታ ላይ ጎሎቹ እጅግ በጣም የሚያማምሩ ነበር። በተለይ ሳውዝሃምፕተኖች ራሱ የተጫወቱበት መንገድ ቆንጆ ነው የሚባል ነው። ምክንያቱም እስከ 79 ጎል እስከሚያስቆጥሩ ደቂቃ ድረስ ዛሬ ሲቲ ተቸግሮ ነበር። ቅያሬዎቹ ሰርተውለታል ማለት ይቻላል። እነ ዶኩ ተቀይረው ከገቡ ተጽዕኖ ፈጥሮለት ነበር ማለት ነው ለሲቲ። ከዛ ሳውዝሃምፕተኖች እጅግ በጣም የሚያምር ጎል ነበር ያስቆጠሩት። ከዛ በኋላ ግን ጎንዛሌዝ ያስቆጠረው ጎል ምን አይነት ጎል ነው! የኢራንን ሚሳኤል ያስንቃል ነው ማለት እጅግ በጣም የሚያምር ጎል ነው። ጄሬሚ ዶኩ የሚያስቆጥረው እጅግ በጣም የሚያምር ጎል ነው። ለማንኛውም እንግዲህ ማንቸስተር ሲቲ የፋይናሊስት ሆኗል ማለት ነው የኤፍኤ ካፕ። እናም ሲቲዝኖች ይመቻችሁ። ኮንግራ ሳውዝሃምፕተን ይኸውልህ የቼልሲን ህልምን የበላኸው የቼልሲን አለኝታን የበላኸው ቅፍ አድርጌ የበላው የቼልሲን አለኝታ ነው። ግን ሲቲ ነው ማለት ሲቲ ነው። አይ አትቋቋመውም። ሀቅ ነው። ይሄን ቲም ማለት ነው ምጥም ራሱ ማለት የሚያስጠላል ነው። በቃ አይመጣውም፣ ጭራሽ አይመጣውም። በቃ ያይ ሲቲ ግን በቃ ረባሽ ሆነ ቀራ። ማንቸስተር ሲቲ በቤንች ሳውዝሃምፕተንን ልጥጥ በማድረግ አፍልታ የነበረችውን ሳውዝሃምፕተን ልጥጥ በማድረግ ኤፍኤ ካፕ ፋይናል ደርሷል ማለት ነው። የሊድስ እና የቼልሲን አሸናፊ አንዱን ይገጥማል ማለት ነው። እቺን ነገር ትሪብል ሊያሳካ መሰለኝ ሀገር ውስጧን ጠቅል ያደርጋት ነው። ካራቦ ተበልቷል። ኤፍኤ ካፕ ጫፍ ደርሷል። ፕሪሚየር ሊጉም የሆነ የተበላ ቁብ ይመስላል። ሊበላት መሰለኝ ሶስቷን። አይ ጋርዲዮላ፣ እኔ ጋርዲዮላ በጣም የሚመቸኝ ነገር እንደዚህ አይነት ዋንጫ ላይ ቤንቹን ሙሉ በሙሉ ማለት ነው ዛሬ ሙሉ በሙሉ እና እነ ስቶንስ እነ ራይንደርስ ሙሉ በሙሉ ማን መሰላችሁ ቋሚ ከነበሩት ውስጥ ቋሚ የነበረው ተጫዋች ቸርኪና ኑኔዝ፣ ሌሎቹ ከበረኛ እስከ አጥቂ ቤንቾቹን የተጠቀመው ማለት ነው። ከዛ በኋላ ቢያው እና ሃላንድ ምናምን ዝም ብሎ አስገብቷቸዋል እነ ኒኮሬሊን ምናምን። ለማንኛውም ለጥጦ ጥሎታል ሲቲ ደጋፊዎች ኮንግራ። ወደ ፋይናል አልፈናል። ሮድሪ የለም ምን ችግር አለ? ኒኮ አለ ብራዘር። ምን አይነት ጎል ያገባው በመድኃኒዓለም ሰከንድ ሃፍ ያ ጎል ከገባ በኋላ ከልቤ ነበር የፈራሁት። ምክንያቱም ትሬብላችን ተቋረጠ ብዬ። ግን እድሜ ለዶኩና ለኒኮ ቅያሬያችንን አስተካከል፣ ወደ ጨዋታችን ተመለስ። በጣም ብዙ ማግባት ነበረብን ዛሬ። ማርሙሽና ራይንደርስ ራሱ በጣም ብዙ ኳስተዋል። እንደ ቲም በቃ ማግባት የነበረብን ሰዓት ላይ አላገባንም ነበር። ከዛ ጭራሽ ሳቪኒዮ ብሎ ባዶ ኳስ ሳት። እኔ እሱ ልጅ እኔ ምንም የምለው ነገር የለኝም ስለ ሳቪኒ። ዶኩና ኒኮ ጎንዛሌዝ ግን የሚገርም ጎል ያንን የሚመታ ነበር ስንፈልግ የነበረው። ማርሙሽ ብዙ ኳስ አምክኖ ስለነበር ማለት ነው። ቆንጆ ነበርን ዛሬ፣ አሪፍ ተጫውተናል እኮ። ግን ያ ሁላ ሙከራ ጥቅም የለውም በቃ ካልገባ። እነሱ አንድ ሄዱ የሚገርም ጎል አገቡ። ከዛ በኋላ ደንግጬ ነበረ፣ ግን ቅያሬውን አስተካከለ፣ ገቡ። የሚገርም ፐርፎርማንስ አሳይተው ዶጉ ዛሬ የሚገርም ነበረ። ያኔ መሰለ ጎል አገባ። ከዛ በኋላ ኒኮም ደገመ ወደ ፋይናል ከቼልሲና ከሊድስ አሸናፊ ጋር። እኔ ግን ሴሜኒዮን የምትናገሩ ሰዎች ዛሬ ሳቪኒዮን አይታችሁታል።
አንድ ሁለት የተሳካ ድሪብል ነበረው እንጂ ምንም ያልሰራው ምንም። እኔ እሱ ልጅ ለምን ይግባ እንደምትበል ራሱ ግራ ነው የሚገባኝ። ጭራሽ ብሎ በረኝ የሌለበት ባዶ ኳስ ሳት። እኔ ሳቪኞ ቃል የለኝም እግዚአብሔርን። እኔ ልጁ ምን እንደሆነ ራሱ አላውቅም ከላስቲር በኋላ። ለማንኛውም ከቼልሲ እና ከሊድስ አሸናፊ ፍጻሜያችንን እንደርስ ይሆናል። ከ3ቱ ዋንጫ ወደ ሁለተኛውን ለማንሳት አሁን አንድ ጨዋታ ነው የቀረን። ቼልሲም ሊድስም ቢሆኑ ደግሞ ለኛ ጣጣ የለውም፣ ችግር የለውም።